ውድ ተመልካቾቻችን ተመልሰን ተገናኝተናል። በክፍል 2 እንግዲህ በፖሊሲና የህግ ማዕቀፎችን እንዴት ማሻሻል እንችላለን ያሉበት ክፍተቶችስ ምንድናቸው ስንል ቆይታ አድርገን ነበር። አሁን ደግሞ ወደኛው ስራ እንምጣ፣ ወደ ሚዲያው አይደለ? ሚዲያው የጾታዊ ጥቃቶችን ለማስቆም ህብረተሰቡ ደግሞ ያለውን የተሳሳተ አመለካከት እንዲቀይር ግንዛቤ ከመፍጠር አኳያ ምን መስራት አለበት የሚሉ ርዕሰ ጉዳዮችን አንስተን እንወያያለን። እንደው እኔ ከመመለሴ በፊት ሚዲያው ምን መጫወት አለበት፣ እኛ ጋዜጠኞችስ ምን ማድረግ አለብን የሚለውን ከመናገሬ በፊት ለእናንተ እድል ልስጣችሁና ሚዲያው ምን መጫወት አለበት፣ ምን ሚና እንዲጫወት ይገባል ብላችሁ ታስባላችሁ? ከኑሐሚን ልጀምር። እንግዲህ ሚዲያ ምን ያህል በማህበረሰቡ ዘንድ ተጽዕኖ ሊያደርግ እንደሚችል ሁላችንም እናውቃለን። ሚዲያ በልዩ ልዩ መልኩ ተጽዕኖ አድርጎ ብዙ መልካም ነገሮች ተሰርተው አይተናል። በጣም ብዙ መልካም ነገሮች በሀገራችን ላይም ሆነ በመላው ዓለም ላይ ሚዲያ ትልቁን ሚና ይጫወታል ብዬ አስባለሁ። ፖዚቲቭ የሆኑ ነገሮችን ማህበረሰቡ ላይ ለመፍጠር ትክክለኛ የሆኑ ነገሮችን መጥፎ ነገርም ቢሆን ተጽዕኖ ማድረግ ይችል የማድረግ አቅም አለው ሚዲያ እና አሁንም እያወራን ባለንበት ርዕስ ላይ ጾታዊ ጥቃት ደግሞ ምን ያህል ተጽዕኖና ምን ያህል ኔጌቲቭ የሆነ ችግር እንደሚያመጣ ሁላችንም እናውቃለን። በግለሰብ ደረጃ ሊሆን ይችላል፣ በሀገር ደረጃ ሊሆን ይችላል። ለምሳሌ በስነ ልቦና በጣም የተጎዱ ብዙ ሰዎች ቢኖሩ ሀገሪቱ በደንብ ያላትን ህዝብ አቅማቸውን ተጠቅመው ሀገሪቱን እንዲረዱ ላያደርግ ይችላል እንደምናውቀው ማለት ነው። ስለዚህ ሚዲያው ጾታዊ ጥቃት ማድረስ ምን ያህል ተጽዕኖ እንዳለው፣ ምን ያህል መጥፎ ጉዳት እንዳለው በልዩ ልዩ መልኩ በጨዋታም ሊሆን ይችላል፣ በምክርም ሊሆን ይችላል፣ በማስተማር መንገድ ሊሆን ይችላል፣ በሚውዚኮች ሊሆን ይችላል። በተለያየ መልኩ ተጠቅሞ ማህበረሰቡ ላይ የጾታዊ ጥቃት ማድረስ መጥፎ ነገር እንደሆነ አዌርነስ መስጠት ቢችል አሁንም እየሰጠ እንደሆነ እናውቃለን። ከዚህ በተሻለ በማህበረሰቡ ዘንድ ጾታዊ ጥቃት ኔጌቲቭ የሆነ ነገር ወይም ደግሞ መጥፎ የሆነ ነገር እንደሆነ ለልጆቻችን፣ ለማህበረሰቡ፣ ለሴቶች፣ ለወንዶችም ጭምር ጾታዊ ጥቃት የሚደርስበት አሁን ሴት ብቻ ሳይሆን ወንድም ጭምር ስለሆነ ማለት ነው እና ያ የሚደርሰው የጾታዊ ጥቃት ደግሞ ከስነ ልቦና አንጻር እነዛ ሰዎች ላይ የሚፈጥረው መጥፎ ነገር እንዳለ እነዚህ ደግሞ መጥፎ የሆነ የስነ ልቦና ጉዳት የሚደርስባቸው ማህበረሰቦች በበዙ ቁጥር ደግሞ ሀገር እንደምትጎዳ ሀገርም ጭምር እንደ ማህበረሰብ እንደምንጎዳ ሚዲያው በደንብ ትኩረት ሰጥቶ ቢሰራበት አሁንም እየሰራ ነው አውቃለሁኝ። ግን ደግሞ ከዚህ በተሻለ ቅድም እንዳልኩት በልዩ ልዩ መንገድ አዌርነስ ቢሰጥ በጣም መልካም ይመስለኛል። ሳሚ? ኦኬ፣ አንደኛው አዌርነስ መስጠት ነው። ከሱ በተጨማሪ ግን የተለያዩ የተደበቁ ታሪኮች አሉ። እነዛን ታሪኮች እንደማስተማሪያ ወደ ማህበረሰቡ ቢመጡ ፕላስ ደግሞ ማህበረሰቡ እንዲነጋገርባቸው፣ እንዲወያይባቸው ሴንሲቲቭ የሆኑትን ኢሹዎች ወደ ፊት ለፊት ማምጣት። ለምሳሌ አሁን በጦርነት ጊዜ የሚፈጸሙ የጦር ወንጀሎችን በጾታዊ ጥቃት ጋር ተያይዞ ያሉትን ማህበረሰቡ እንዲነጋገርባቸው ራሱ ደግሞ ማህበረሰቡ መፍትሄ እንዲሰጥባቸው ማድረግ የመጀመሪያው የሚዲያ ትልቁ ኃላፊነት ይሄ ነው። በተጨማሪ ደግሞ የመንግስት አካላት ላይ ጫና እንዲያደርግ አብዛኞቹ ሴሶች ይሄንን ስራ የሚሰሩት ብዙዎቹ ሴሶች ናቸው። ኦልሞስት ሁሉም ሴሶች ናቸው። እነዚህ ሴሶች ደግሞ ብዙ ቻሌንጆች ያጋጥሙናል በያለንበት ሴክተር ማለት ነው እና መንግስት ከነዚህ ሴሶች ጋር አብሮ እጅና ጓንት ሆኖ እንዲሰራ ማድረግ ማለት ነው። ይሄኛውንም ከሚዲያ እንደውም በጣም እንጠብቀው ሴሶች አብዛኞቻችን የምንፈልገውም ይሄንን ነው። መንግስት ከጎን ሆኖ እኛን ሴሶችን መቆጣጠር ብቻ ሳይሆን ከኛ ጎን ሆኖ ወደፊት መራመድ አብረን ለመስራት በደንብ ፍላጎቱንም ሪሶርሱንም አውጥቶ እንዲሰጠን ብትወተውቱልን ሁለተኛው ኃላፊነታችሁ ብዬ አስባለሁ። መልካም። ሀብለት እንግዲህ ቀረምት ይሁን ነገር ደግሞ አክቹአሊ ሁሉንም አንስተውታል። ያው እኛ በጣም የተወሰነ ቦታ ላይ ነው መድረስ የምንችለው ከአቅምም አንጻር ከበጀት ከሪሶርስም አንጻር ሁሉንም ቦታ ተደራሽ ማድረግ አንችልም። ሚዲያ ግን ይሄንን ነገር ማድረግ ይችላል። የሰፊ ቦታ ከቨር አድርጎ
አብዛኛውን ማህበረሰብ መድረስ ይችላልና እኛ ከምንሰራው ይልቅ ማህበረሰቡ አምፕሊፋይ የሚያደርገው ወይም የኛን ስራ አጉልቶ ማሳየት ወይ መናገር ቢችል የተሻለ ለማህበረሰቡ ተደራሽ መሆን እንችላለን ብለን እናስባለን። ምናልባት ቅድም ስናነሳ እንደነበረው ልጆች ወደ መጠለያ መጥተው አገልግሎት ለማግኘት የመረጃ ክፍተት አለ። መረጃ የላቸውም፣ አያውቁም እንደዚህ አይነት ተቋማት መኖራቸውን አያውቁም። ስለዚህ ይህንን መረጃ ለመስጠት ራሱ ሚዲያ አንዱ ነው ትልቁ ነገር ነው። ያው ነሳሚ ያሉትን ላለመጨመር ነው። ለአድቮኬሲ በዋነኝነት ለውትበታ ከሚዲያ በላይ ሊያግዘን የሚችል ተቋም የለም። ግን ከዛ በተጨማሪ ደግሞ መረጃ ለመስጠት ተጎጆች አገልግሎት እንዲያገኙ መረጃ ለመስጠትም ሌላው የሚያግዘን ተቋም ሚዲያ ነው እያስባለሁ። መልካም ብዙ ነገር ብላችሁታል። እንደ ሚዲያ ተቋም እንደ ጋዜጠኛ ብዙ ነገሮች እናደርጋለን። በዜናዎቻችን ላይ ጾታን መሰረት ያደረጉ ጥቃቶች ምንድናቸው የሚለውን ከመግለጽ ባሻገርም ሰዎች ራሳቸው እንዲጠብቁ እንዲጠነቀቁም ደግሞ በዜናዎቻችን በፕሮግራሞቻችን በተለያዩ መንገዶች ለህብረተሰቡ እናስተላልፋለን እና በተሻለ ህብረተሰቡን ለማነቃቃትም ህብረተሰቡ ጋር ተደራሽ ለመሆንም ሚዲያውም ውስጥ የምንሰራ ጋዜጠኞችም ትልቅ ድርሻ እንወስዳለን እና ያንን ስራ እየሰራ ነው የምንገኘው። ከዚህ በበለጠ ደግሞ መግቢያችን ላይ እንዳነሳ ነው አሁን ላይ ጾታዊ ጥቃት በፊት በተለመደው መልኩ አይደለም እየተሰራ ያለው ወይም ደግሞ እየደረሰ ያለው እጅግ ጎትቶ ወስዶ በጠለፋ አይደለም። ጊዜው ቴክኖሎጂ ነውና ቴክኖሎጂን በመጠቀም በርካታ ጾታዊ ጥቃቶች እየደረሱ ነው። እነሱንም እንግዲህ ለህብረተሰቡ በማድረስም እንዲጠነቀቅም መልእክቶችን ከማስተላለፍ አንጻር በርካታ ስራዎችን እየሰራ ነው የምንገኘው። እሱን ደግሞ ሁሉም የሀገር ቴሌቪዥን ብቻ ሳይሆን ሁሉም የሚዲያ ተቋምም ደግሞ ይሰራዋል ብዬ አስባለሁኝ እና በዛ ልክ ነው እየሄድን ያለነው። ሌላኛው ላነሳ የምፈልገው ነገር ደግሞ አሁን ዘመኑ የቴክኖሎጂ ነው ብያችኋለሁ እና እጃችን ላይ ስልክ አለ። በስልክ ደግሞ በጣም ብዙ ነገሮችን እየሰራን የምንገኘው ማህበራዊ ሚዲያው አለና ጾታዊ ጥቃትን ለመከላከልም ከሚዲያ በዘለለ ደግሞ ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ ብለን የምንጠራው ብዙውን ድርሻ ይይዛል። ጥቃት ለማድረስም ጥቃት ለመከላከልም ሰፊ ሚና ይጫወታል። ከዚህ በፊት ታስታውሱ ከሆነ አንድ ቻሌንጅ ወይም ደግሞ ሰዎች ሀሳባቸውን እንዲሰጡበት ያደረገ ጥያቄ ተነስቶ ነበረ። ለ24 ሰዓት ህግ ባይኖር ምን ታደርጉ ነበር የሚለውን ነገር ብዙ ሰዎችን ያነጋገረ ብዙ ምላሾች የተሰጡበት ጾታዊ ጥቃት ለማድረስ ምን ያህል ሰዎች ቅርብ እንደሆኑ ያየንበት ነበረ። ጥቂት ሰዎች እነዛን ቢሉትም ነገር ግን በጣም ብዙ ሀገርን ሊጎዳ የሚችል ሀገርን ሊያፈርስ የሚችል ተግባር ነውና እንደው ማህበራዊ ሚዲያ አጠቃቀማችን እንዴት ማድረግ አለብን? ጾታዊ ጥቃትን ለመከላከልስ ማህበራዊ ሚዲያው ምን ማድረግ አለበት ትላላችሁ? እንደ ሚኒስትሪ ሚዲያው በዋነኝነት ልንጠቀምበት የምንችለው መረጃዎችን ለመስጠት እና የማህበረሰቡን አስተሳሰብ ለመቀየር ነው። እንደሚታወቀው ያው አሁን ከሚኒስትሪ ሚዲያው የተሻለ ሶሻል ሚዲያው እንደውም ተደራሽ ነው። ምክንያቱም ሁሉም ሰው እጁ ላይ አክሰስ ሊያደርገው የሚችለው ነገር ስለሆነ የተሻለ ተደራሽ ነው ብዬ የማስበው እኔ እንደውም ሶሻል ሚዲያ ነውና ፖዚቲቭሊ መጠቀም እንችላለን። ያው ኔጌቲቭሊ እየተጠቀሙት ያሉ ሰዎች ቢኖሩም እኛ ደግሞ በፖዚቲቭ ሳይዱን ልንጠቀምበት እንችላለን። ምክንያቱም ኦልሞስት ሁሉም ሰው በሚባል ደረጃ በተለይ ከተማ ላይ የሚኖሩ ሰዎች በብዛት ይጠቀሙታል። ስለዚህ ስለ ጾታዊ ጥቃት ስለ ህግ ማዕቀፎቻችን ማለት ጋፕ አለበት ብለን የምናስበውን የህግ ማዕቀፍ አንስተን መናገር ብንችል ከዛ ደግሞ በጣም ጥሩ ኢንፍሉዌንሻል ሳሉ አይደል ሶሻል ሚዲያ ኢንፍሉዌንሰርስ እነሱን ተጠቅመን ያው ባክግራውንድ ቼክ ያስፈልጋል። ኦብቪየስሊ ባክግራውንዳቸው ቼክ ተደርጎ ግን ጥሩ ተደራሽ የሆኑ ጥሩ ተደማጭ የሆኑ ብዙ ተከታይ ያላቸውን የሶሻል ሚዲያ ኢንፍሉዌንሰርስ ተጠቅመን ጥሩ መልእክቶችን ማስተላለፍ እንችላለን። ጥሩ መረጃዎችን መስጠት ማህበረሰቡን ደግሞ አሀ እንደዚህ ማለ እንዲል ማድረግ እንችላለን። ቅድም ከሚዲያው ጋር በተገናኘ የተለያዩ ዶክመንታሪዎችን ማለት እንደው መረጃ ከመስጠት ይልቅ አለ አይደል እንደዚህ ጾታዊ ጥቃት እንደዚህ ነው ጾታዊ ጥቃት እያሉ ከማውራት ይልቅ ቅድም ሳሚም እንዳለው በዶክመንታሪ ወይም የተዘጉ ኬዞችን አንስቶ ዲስከስ በማድረግ ሊሆን ይችላል ወይም ዶክመንታሪዎችን ለተመልካች በማቅረብ ሊሆን ይችላል። በደንብ መድረስ እንችላለን ብዬ አስባለሁ። አሁን ደግሞ ይሄኛው በጣም ኢንፍሉዌንሻል ስለሆነ እነሱም የተለያዩ ያው ክሬተሮች ናቸው አይደለ በጣም ጥሩ ነገሮችን ይፈጥራሉና እነሱን ተጠቅሞ የተሻለ ማህበረሰቡ ላይ መድረስ ይቻላል ብዬ አስባለሁ። ያው ፖዚቲቭሊ ማለት ነው። ሳሚስ ምን ትላለህ? ተብሎ
መልካም ስለ መጠለያ ጣቢያዎች በተለይ ደግሞ እዚህ ጾታን መሰረት ያደረገ ጥቃት ላይ ማለት ነው የተለያዩ የተሳሳቱ አመለካከቶች አሉ። ሰዎች ጥቃት ደርሶባቸው ወደ መጠለያ ሲገቡ እዛም ደግሞ የከፋ ነገር ነው የሚያጋጥማችሁ፣ ጥሩ አገልግሎት አታገኙም። እነዚህና የመሳሰሉ ነገሮችን ለተጎጆች በመንገር ሌላ ተጨማሪ ጉዳቶችም እንዲደርሱባቸው የማድረግ አዝማሚያዎች እንመለከታለን እና እነዚህ አመለካከቶች ደግሞ መታረምና መቅረት ያለባቸው አመለካከቶች ናቸው። ስለዚህ እነሱ ላይስ ምን መሰራት አለበት? አሁንም እዛው ከሶሻል ሚዲያው አልወጣምና እንደነዚህ አይነት አመለካከቶችን መቅረፍ የሚቻለው መጠለያ ጣቢያዎች የሚሰጧቸውን አገልግሎቶች ወደ ህዝብ በማድረስ እንደዚህ አይነት አገልግሎት ነው የምንሰጠው ከሌ እኛ ሸልተር ውስጥ ወይም ደግሞ መጠለያ ውስጥ መጥቶ ይሄን አገልግሎት አግኝቶ እንደዚህ ደረጃ ደርሷል ብሎ ማሳየትም ሲቻል ነውና እንዴት ነው ልንጠቀምበት የምንችለው? እንዴት ነው ራሳችሁን ማስተዋወቅ ላይ እንዴት ናችሁ? ኦኬ ብዙ የተሳሳቱ ግንዛቤዎች አሉ። አሁን ከተጠቃሚዎቻችን የምንሰማው ለምሳሌ ተዛኮ ወይ የቤት ኪራይ ያስከፍሉሻል ምናምን እንደዚህ የሚባሉ የተሳሳቱ እንትኖች ይሰጣቸዋል። መጠቀሚያ ነው የሚያደርጓችሁ፣ በእናንተ ነው የሚለምኑት ምናምን የተለያዩ የተሳሳቱ ግንዛቤዎች አሉ። ነገር ግን አብዛኞቹ ሁሉ ሼልተር ሰርቪስ ሰጪዎች ስታንዳርድ ያላቸው ተጠያቂነት ያለባቸው ኃላፊነትን የሚወስዱ ድርጅቶች ናቸው። በዛ ላይ ደግሞ በየጊዜው ሪፖርት የምናደርግባቸው የበላይ አካሎች አሉን። ብቻችንን አይደለም የምንሰራው፣ ከመንግስት ጋር ነው የምንሰራው። እነዚህ ድርጅቶች የቆሙት ለህዝቡ ነው፣ ህዝቡን ለማገልገል ነው። ስማቸው ራሱ ለትርፍ ያልተቋቋመ ነው። ለትርፍ አይደለም የተቋቋሙት፣ ማህበረሰቡን ለማገልገል ነው የተቋቋሙት። አሁን እንደ ጉድ ሳማሪታን ማህበር ኦልሞስት ወደ 30 ዓመት የሞላው ድርጅት ነው። ለሴቶች ለህፃናት ከ1996 ጀምሮ እርዳታ ሲደግፍ ማህበረሰቡን ሲያገለግል የቆየ ድርጅት ነው። መጠለያዎቻችን በአዲስ አበባም በጎንደርም ያሉት ሴቶችና ህፃናትን ከጉዳታቸው አገግሞ በተለይ የምንሰራው ተመላሾች ላይ ነው። ከስደት ተመላሾች በጦርነት ምክንያት ከቤታቸው የተፈናቀሉት ላይ ነው። እነሱን ከመጀመሪያው ጀምሮ ጉዳታቸውን አገግሞ ከማገገም ጀምሮ እንደተጎዱ ሪኮግናይዝ አድርገው ከዛ በኋላ ከጉዳታቸው አገግመው ራሳቸውን ችለው ማህበረሰብ ውስጥ እስከሚቀላቀሉ ድረስ ቤተሰቦቻቸውን እስከሚያገኙ ድረስ እርዳታ አብሯቸው የሚሆን ድርጅት ነው እና የተሳሳቱ ግንዛቤዎች አሉ። ሚዲያው ደግሞ እነዚህን ግንዛቤዎች ሊቀለብስ ወይም ሊቀይርልን ያስፈልጋል፣ ከአብሮን ሊሰራ ያስፈልጋል ማለት ነው። እንግዲህ ሚዲያው ትልቅ ሚና መጫወት እንዳለበት እንግዲህ ተመልክተናል። ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስላል። ሚዲያው ትልቁን ሚና መጫወት እንዳለበት ህብረተሰቡ ጋር ተደራሽ እንደመሆኑ መጠን ብዙ ህብረተሰቦች ከሚዲያ ስለማይርቁ ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያውም ጾታን መሰረት ያደረገ ጥቃትን በጽኑ ሊቃወም ሊያወግዝ የሚገባው ነው። እዛም ላይ ያሉ ሰዎች በተለይ በደንብ ተሳትፎ የሚያደርጉ ሰዎች በማህበራዊ ሚዲያ ላይ ጾታን መሰረት ያደረገ ጥቃት ምን ያህል አስከፊና ሀገርን ቤተሰብን ሊጎዳ እንደሚችል የተለያዩ መልእክቶችን ማስተላለፍ ይገባል እንላለን። ክፍል 3 ቆይታችን ይህንን ይመስላል። በክፍል 4 ቆይታችን ደግሞ በዘላቂነት ወይም ደግሞ አሁን ላይ እየደረሱ ያሉ ጾታዊ ጥቃቶችን ከመቀነስ አኳያ ምን እንሰራለን የሚሉ ጉዳዮችን አንስተን የምንወያይ ይሆናል። መልካም ቆይታ።